ሰላም እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ምን ነበር? ኢክራም ዛሬ ድርጅታችን እንድጎበኝ ጋብዛኝ ነበርና እሷን ለማለት መጥቼ ነው። እሺ፣ አንድ ደቂቃ ጠብቀን። እሺ። እባክህ። ሰላም ዶክተር፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ሰላም ናችሁ? ደህና ነኝ። ያው መጥቻለሁ በቀጠሯችን መሰረት። እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። የት እንገኛለን? እስኪ ያው ነግራቸዋለሁ፣ ሰርፕራይዝ አደርጋቸዋለሁ ብዬ ነው ዛሬ የመጣሁት ከቢሮ። የት እንዳለን አንቺ ብትገልጭላቸው ለተመልካቾቻችን። መልካም ዶክተር፣ ያለው ቴምር ሪል ስቴት ዋናው ሳር ቤት ላይ የሚገኘው ሄድ ኦፊሳችን ውስጥ ነው። እኔ ደግሞ ኢክራም እባላለሁኝ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ቴንኪዩ በጣም። ዛሬ በሚኖረን ቆይታ አይ ቲንክ ስለ ቴምር ሪል ስቴት ብዙ ጥያቄዎችን፣ ውይይቶችን እናደርጋለን። እውነት ነው። ልታስጎበኝኝ ፈቃደኛ ነሽ? በደንብ ኬቲን ጀምር። ምንድን ነው? ዋው እዚህ ጋር በጣም ወከባ ይታየኛል እና መጥቼ አላውቅም፣ የመጀመሪያ ነው እና ምንድን ነው ሌላ ቦታ ነው እንደ መጣሁት እያልኩ በጣም ብዙ ሰው አለ። እንደዚህ ነው እኛ ካምፓኒ እንደዚህ ነው፣ ግርግር አለ። ስለ ቴምር እያወራን ቪዚት ብናደርገው አይሻልም? ቴምር ማን ነው የሚለው ከሱ ብንጀምር ጥሩ ይመስለኛል። ቴምር ሪል ስቴት ይባላል ካምፓኒያችን። ከተመሰረተ ዘንድሮ 7ኛ ዓመቱ ነው ዶክተር፣ 7ኛ ዓመቱ ነው። በዚህ በ7 ዓመት ውስጥ ደግሞ 6 ፕሮጀክቶችን አፓርትመንቶችን ሙሉ በሙሉ አጠናቆ ያስረከበ ሪል ስቴት ነው። ሪል ስቴቶች ላይ የሚሰራ ካምፓኒ ነው። ይሄ ማለት በ7 ዓመት ውስጥ ከ340 በላይ አባወራዎችን የቤት ባለቤት ያደረገ ካምፓኒ ነው። አሁን ያለነው ደግሞ ዋናው ሄድ ኦፊሳችን ውስጥ ነው። ከG+5 የሆነ ከግራውንድ እስከ 5ኛ ፍሎር ሙሉ የቴምር ሪል ስቴት ሰራተኞችን የያዘ አንድ በአንድ እናየዋለን። ከዚህ ጀምሮ ቪዚት እናደርጋለን። በጣም ደስ ይለኛል። ስንት ካምፓኒ ያልሽኝ? ስንት አስረክቧል ያልሽ? 6 ፕሮጀክቶችን አስረክቧል። ትልቅ ሰክሰስ ነው። እውነት ነው። ስለዚህ ከዚህ በስተጀርባ ምንድን ነው ያለው? ከዚህ በኋላስ የማስረከብ ፍጥነቱ ምን ይመስላል የሚለውንም በዛው እያየን እንሄዳለን። ይቻላል። ከዚህ እንጀምረን። ይሄ ግራውንድ ፍሎር ደንበኛ የምንቀበልበት ኦፊሳችን፣ ደንበኛ ሲመጣ በደንብ ሰርቭ የምናደርግበት ማለት ነው። እንደምታየው ደግሞ ወከባ ነው ቢሯችን። በጣም ከስተመሮች ናቸው መሰለኝ አይደል? አብዛኛው ከስተመር እና ሰራተኞቻችንም አሉ። ካስተመሮችም አዳዲስ ፕሮጀክቶች ስላሉ ቪዚት እያደረጉን ነው ማለት ነው። ምንድን ነው ዛሬ ድግስ አለ እንደዚህ አካባቢ? የደንበኞቻችን የምንቀበል ከስተመር ሰርቪሳችሁ ካስተመር ሰርቪሳችን በጣም ደስ የሚል ካስተመር ሰርቪስ ቲም ያለን። በዚህ አጋጣሚ ደግሞ ካስተመር ሰርቪስ ማናጀራችንን ላገናኝህን አንድ ደቂቃ ትንሽ ስለ ካስተመር ሰርቪሳችን ታወራለች። እድሉ ደስታት ከዛ እንጀምር። እሺ፣ እንግዲህ ዶክተር ማሩፋት ትባላለች። የቴምር ሪል ስቴት ቢላል ይባላል ካስተመር ሰርቪስ ማናጀር ናት። ኦኬ። ስለዚህ ሁላ በሷ ስር ነው እያልሽኝ? ይሄ ሁሉ የሚታየው በሷ ስር ነው። አሪፍ የሆነ ካስተመር ሰርቪስ ነው ያለን። ደንበኛ ከመቀበል ጀምሮ ካስተመር ሰርቪሳችን በጣም ዌል ኦርጋናይዝድ የሆነ ነው። አንዳንድ ነገር ደግሞ ማሩፋት፣ በቅድሚያ እንኳን ደህና መጣት ወደ ቴምር ፕሮፐርቲስ። ድርጅታችን ቴምር ሪል ስቴት የተለያየ ክፍሎች ቢኖሩትም የደንበኛ አገልግሎት በቅድሚያ ፊት ለፊት ሆኖ ከስተመሮችን ከመቀበል በፈገግታ ከመቀበል የሚጀምረው ዲፓርትመንት ነው። የኛ ደንበኞቻችን ስንል አሁን እዚህ እንደሚያዩት 2 አይነት ደንበኞች አለን። አንደኛው ደንበኛ ከውጭ የሚመጡ አገልግሎታችንን ፈልገው ከዚህ በፊት የገዙን ደንበኞች ሊሆኑ ይችላሉ። እነዚህ ከውጭ የሚመጡት ክላይንቶቻችን ነው። ኢንተርናል ደግሞ አብረውን እየሰሩ ያሉ የተለያየ ክፍሎች ላይ አገልግሎት የሚሰጡት ዲፓርትመንቶች ሲሆኑ እነዚህ ዲፓርትመንቶችን ሁለቱን በተቀናጀ ሁኔታ በተመሳሳይ ሰርቪስ የሚፈልጉትን ነገር በፈገግታ ከመቀበል ጀምሮ ፍላጎታችንን አስቀድመን አውቀን እዛ ፍላጎታቸውን ካወቅን በኋላ ደግሞ ከሚጠብቁት በላይ ኤክሰፕሽናል የሆነ ሰርቪሶችን ደሊቨር ማድረግ ይሆናል። ቴምር ቤት ከመሸጥ እነዚህን ምንድነው ሱቆችን ደሊቨር ከማድረግ ባለፈ እንግዶች ወደዚህ ሲመጡ የቤት አይነት ስሜት ተሰምቶት ቆንጆ የሆነ ሰርቪስ ቴምር ሲመጣ ከገዛው ቤትና ከሚያገኘው ዲፍረንት አገልግሎት ባሻገር በፈገግታ የተቀበሉትን ቲሞች ጎንበስ ቀና ብለው ያስተናገዱትን ቲሞቻችንን በተጨማሪ ደግሞ እዚህ ሻይ ቡና ኬኮቻችንን ፍሩቶቻችንን ኢንጆይ አድርገው የሚሄዱትን ሙሉ ሰርቪስ ነው ኢንክሉድ ባደረገ መልኩ ደሊቨር የምናደርገው። በድጋሚ ስለመጡ ደስ ብሎናል። ቴንክ ዩ ኤግዛም። ቴንክ ዩ
ኢክራም አሁን እንደማየው በጣም ትልቅ ድርጅት ነው፣ ብዙ ሰራተኞች አሉ። እኔ ስለ ቴምር መስማት ጀመርኩት እውነቱን ለመናገር ቅርብ ጊዜ ነው፣ በባለፉት ሜይ ቢ 1 ዓመት 2 ዓመት አካባቢ ነውና የት ነበራችሁ እስከዛሬ ድረስ? ለምንድን ነው በአንድ ጊዜ ስሙ የወጣው? ከዛ በፊት አልነበረም ወይስ ኦልሞስት 7 ዓመት ብለሽኛል እና 5 ዓመት የት ነበረ? አሁን በአንድ እንዴት ሻህል ሊያረግ ቻለ የሚለውን ብትነግሪኝ። አክቹዋሊ ዶክተር የብዙ ሰው ጥያቄ ነው ያነሳኸው። ብዙ ጊዜ አንዳንድ ድርጅቶች ላይ የምናየው ነገር ምንድን ነው፣ ፕሮሞሽኑ ከስራው ይልቅ ቀድሞ ይገናል። መሬት ላይ ያረገጠ ባክግራውንድ ሳይኖረው ብዙ ካምፓኒዎች ቀድሞ ፕሮሞሽኑን ቦልድ ያደርጉታል። እኛ ግን ቀድመን ስራችንን ነው ቦልድ ስናደርግ ነበር። ስትሮንግ የሆነ ሩት ነው ስንሰራ ነበር። እነዚህ ላስት 6 ዓመታቶች ለአሁኑ ግባት እንዲሆነ ቤቶችን ስንገነባ ስናስረክብ ሞር ከፕሮሞሽኑ ራሳችንን ብራንዳችንን ፕሮሞት ከማድረግ ይልቅ ይሄ አክቹዋል የሆነውን ነገር ቤት መገንባት ማስረከቡ ላይ ነው ፎከስ አድርገን የነበረው። ማርኬቲንጉ ላይ ሶሻል ሚዲያው ላይ በደንብ ያልወጣ ነው። የምንገነባውን ነገር አውትሶርስ ስናደርግ ለማርኬቲንግ ኤጀንቶች ስንሰጥ ነበረ። እንደዚህ የራሳችንን ብራንድ ሞር ፕሮሞት አላደረግንም። ስለዚህ ቴምር ሳይባልም የሆኑ ሰዎች እየሸጡት ነበረ። ሞሮፍ ግን ከሱ የበለጠ ምንድነው በጣም ስትሮንግ የሆነ ሩት ስንገነባ ነበረ። በዚህ በ6 ዓመት ውስጥ አሁን ፕሮዳክት ሽንሽን ፕራውድ አድርገን 6 ፕሮጀክቶችን አስረክበናል። ቴምሬት ነበር እስካሁን የት ነበራችሁ ሲባል እኔ በፕራውድ አድርጌ የምናገረው 6 ፕሮጀክት አስረክበናል እስከዛሬ። እዚህ ቦታ ወስደን ማሳየት እንችላለን። እስከዛሬ መገንባቱ ላይና ማስረከቡ ላይ ነው እንጂ በባዶ መጮሁ ላይ አልነበር ቴምሮች። አሁን ነው በደንብ እንትን ካልን በኋላ ፕራክቲካሊ ሰርተን ካሳየን በኋላ ለሰው ለአሁኑ ሳይቶቻችን አሁን ለምንሸጣቸው ፕሮጀክቶች ማሳያ ማለት ነው። ስለዚህ ይህም የማርኬቲንግ ስትራቴጂ ነበር ለማለት እንችላለን። መጀመሪያ ስራ ላይ በደንብ ሰርቶ በኋላ ላይ በደንብ ሻይን አድርጎ የመውጣት። ስለዚህ በ2 ዓመት አይደለም የወጣው፣ መሰረቱን 5 ዓመት ገንብቶ ነው። ከዛ በኋላ 7 ዓመት ነው ሩቱን ዋናውን እንትን ያለ። ኢንተረስቲንግ። አሁን ምን ያህል ሰራተኞች አሏችሁ? ስለ ድርጅታችሁ እስኪ አንዳንድ የውስጥ ጉዳያቸው ከመጣው ሚስጥር ላውጣ። ድርጅታችን ላይ በቋሚነት ከ800 በላይ ሰራተኞች አሉ። በኮንትራክት በቋሚነት ከ800 በላይ ሰራተኞች አሉ። በጣም ሂውጅ ነው ዶክተር። ላይክ ማርኬቲንግ ቲም አለ። ማርኬቲንግ ቲም ራሱን ችሎ ከ400 በላይ ማርኬቲንግ ቲም ብቻ አለ። ቴምር ባይዜ ሪል ስቴት ብቻ አይደለም፣ ኮንስትራክሽኑም ራሱ ቴምር ኮንስትራክሽን ቲም ደግሞ በጣም ሂውጅ ነው ታውቃለህ። ኮንስትራክሽን ካምፓኒውም ራሱ ቴምር ትልቅ የሆነ ኮንስትራክሽን ቲም አለን። ፋይናንስ ራሱን ችሎ አንድ በአንድ እናያቸዋለን። ትልቅ ቲም አለን ፋይናንስ ላይ። አርኪቴክቸር ዲዛይኒንግ ትልቅ ቲም አለን። ኮሌክሽን ዲፓርትመንት አለን። እያንዳንዳቸውን ደግሞ ለየብቻ እየሄድን ቪዚት እናደርጋቸው እዚሁ ህንፃ ላይ ስለሆነ ደስ ይለኛል። ብዙ ሰው ነው ያለው፣ አልተለመደም። ሪል ስቴት ላይ የሆነ የመንግስት የሆነ ነገር አይነት መስሪያ ቤት ይመስል ድባብ አለው ከህዝቡ ከቁጥሩ አንጻር ማለት ነው። አገልግሎት የፈለገ እንጂ ቤት የሚገዛ አይመስልም። ይሄ ሁላ ገዢ ነው ወይስ ሌላ ነው? ፎር ዩር ሰርፕራይዝ ይሄ ሁሉ ቤት ገዢ ነው። አዲስ ሳይቶችን ስላሉ ቴምር ምንድነው ዶክተር፣ ይሄ አፎርዴብል ከማርኬቱ አፎርዴብል ሆነ ዋጋ ነው ብዙ ጊዜ ይዘን የምንመጣው። አዲስ አበባ ላይ ብዙ ሪል ስቴቶች አሉ አይደል? ኦልሞስት ኒር ቱ 1000 ሪል ስቴቶች አሉ። ስቲል ግን የአዲስ አበባ የህዝቡ የቤት ፍላጎትና የቤት አቅርቦቱ አልተመጣጠነም። ኦር ደግሞ የህዝቡ የቤት ፍላጎትና የዋጋ አቅርቦት የድርጅቶች ዋጋ አቅርቦት አልተመጣጠነም። እኛ ደግሞ ምንድነው ብዙ ጊዜ ማርኬቱ ላይ ስንመጣ አፎርዴብል በሚባል ዋጋ ተመጣጣኝ ዝቅተኛ በሚባል ዋጋ የትኛውም ሎኬሽን እንደዚህ አይነት ዋጋ ነው ይዘን የምንመጣው። ዛት ኢስ ዋይ ይሄ ሁሉ ሰው ትረስቱ ኑሮት እኛ ላይ ቤት ለመግዛት የመጣው። የሚገርም ዶክተር በዚህ ሲር በተካሄደ የኢትዮ ሪል ስቴት አዋርድ ላይ አፎርዴብል ዋጋ ቤቶችን በመሸጥ ዘርፍ በሚል አንደኛ ተሸላሚ። ኮንግራቹሌሽንስ። ደስ ይላል በጣም አፎርዴብል ኢንተረስቲንግ። ስለዚህ ያ ነው ብዙ ሰው ወደ እንዲኖር ያደረገ በጣም አፎርዴብል ዋጋ ስለምንፈልግ። ምን ለየት ያደርጋቸዋል ቢባል አንዱ አፎርዴብል ዋጋ አለ። አንዱ እንደ ቪዥን ይዛችሁት በዚህ ነው መስራት ያለብን ብላችሁ አቀዳችሁ ያሰባችሁት ነው። የኛ ቪዥን ቤትን እንደ ዳቦ የሚል ዓላማ ይዘን የተነሳ ነው። እንደ ዳቦ ቤትን እንደ ዳቦ ቤት ነው ነገሩ። ይቻላል አሁን ላይ ኢዝሊ ዳቦን አፎርድ አድርገን ልንገዛ የምንችለው አይደል? ለምንድን ነው ኢትዮጵያ ውስጥ ሰው ቤት መግዛት ግሪን ብቻ ሆኖ የሚቀር? ለምንድን ነው ስፔሻሊ እንደኔ አይነት ወጣት እንዳንተ አይነት እየሰራ እየለፋ ያለ ወጣት
ቤት መግዛት እንዲችል ስንገነባ ለዲያስፖራ ብቻ አይደለም ታስቦ መገንባት ያለበት። አገራችን ላይ እስካለን ድረስ ለሀገራችን ወጣቶች እየሰሩ ላሉ ኢዝሊ በአፎርዴብል ዋጋ አሪፍ በሆነ ያከፋፈል መንገድ እየሰሩ በቀላሉ መክፈል እንዲችሉ በዝቅተኛ ዋጋ ቤትን እንደ ዳቦ ቤትን ረክሷቸው እንዲገዙ ያንን ነው አላማ አድርገን የተነሳ። ኢንተረስቲንግ ነው። አንድ ጥያቄ ግን ይፈጥራል ይሄ ነገር። ብዙ ጊዜ ኮስት ቀነሰ ሲባል አፎርደብል ሆነ ሲባል ኳሊቲ የለም ማለት ነው የሚል አእምሮ ላይ የተለመደ አስተሳሰብ አለ እና ሁለቱ እንዴት ነው ባላንስ የምታደርጉት? ኮስት መቀነስ እንደ ስትራቴጂ ይዛችሁ ወጪ የሚቀንሱላችሁን ስትራቴጂ ስለያዛችሁ ነው ወይስ ትንሽ የሆኑ ነገሮችን ኳሊቲ ስታንዳርድ ከማውረድ አንጻር ነው? እሺ ከዚህ መልስ በፊት ግን እኔ አንድ ጥያቄ ልጠይቅ። ስለ ሪል ስቴት ኖሃው ይኖርሃል ብዬ አስባለሁ በደንብ። ለምንድን ነው ሪል ስቴቶች ብዙ ጊዜ ዴሊቨሪ ላይ ኮንስትራክሽን ላይ ሌት የሚሆኑት ብለህ ታስባለህ? ብዙ ምክንያት አለ ብዬ አስባለሁ። አንደኛ ሙሉ በሙሉ ትኩረት አድርጎ የማይሰሩ ሪል ስቴቶች እንዳሉ ሰማለሁ። ላይክ መሸጡ ላይ ምናምን ያተኩሩና ስራው ላይ ግን ብዙ አቴንሽናቸው ከዛ ወጣ ብሎ ሌላ ነገር ላይ ምናምን ይሆናል እና ፉሊ ኮሚትድ ሆኖ ያለ መስራት፣ የሰው ኃይል የማኔጅመንት ችግር ብዙ ጊዜ ይኖራል ብዬ የትረስትም ችግር አለ። እውነቱ የሚያወራ ካልን ሪል ስቴት ላይ አሁን ብዙ ሰው ትረስት ብዙ ትራውማ አለ ሪል ስቴት ሲባል የሆነ ነገር እና ብዙ እንደ ስራ እንደ ሙያ ተይዞ በትክክል እየተኬደ ነበር ወይ የሚለውን ብዙ ሰው ይጠይቃል፣ ኮስችን ያደርጋል እና በዚህ ይመስለኛል አንዱ ዲሌ የሚያደርጉት። ምናልባት ደግሞ ሰው እየከፈለም ካልሆነ በስርዓቱ አንድ ቃል ከገባ በኋላ ከከስተመርም ሳይድ የሚኖሩ ነገሮች ሊኖሩ ይችላል። እነዚህ ነገሮች ይመስሉኛል በእኔ። እነዚህ አንደኞቹ ናቸው የሚጠቀሱት እንጂ በዋናነት ለሪል ስቴቶች ኮንስትራክሽን ሌት ለመሆን ላለማስረከብ ይሄን የጠቀስከው እንዳለ ሆኖ የዶላር ከረንሲ እና የኮንስትራክሽን ማቴሪያል ጭማሪ ነው በጣም ብዙ ጊዜ ሪል ስቴቶችን ኮንስትራክሽን ላይ ዴሊቨሪ ላይ ሌት እንዲሆኑ የሚያደርጋቸው። ይህንን ለምን ጠየቅኩ? መጀመሪያ ለጠየቀኝ ጥያቄ ሪሌት ለማድረግ ብዙ ጊዜ ይሉናል፣ ለምንድን ነው ከማርኬቱ ዝቅ ያለ ዋጋ የምትሸጡት? አትገነቡትም? ሪል ስቴቶች አትታመኑም? ብራችንን ሰብስባችሁ ልጠፉ ነው? ምሳሌ የዛሬ ዓመት ዶክተር አንድ ሳይት ነበረን እዚህ ሳር ቤት አደባባዩ ጋር ግራውንድ ላይ ነበር እሱ ፕሮጀክታችን። ማርኬቱ ላይ ታይቶም ተሰምቶ የማይታወቅ ዋጋ ነው ስንሸጥ የነበረው። በካሬ 57 ሺህ ብር ብለን ፕሮሞት አደረግ ሳር ቤት አደባባዩ ጋር ያዋጣ እኔ ራሱ ጠየቁኝ፣ ያዋጣችኋል ወይ? በጣም አትገነቡትም ያሉ ብራችንን ሰብስባችሁ ልጠፉ ነው። ሪል ስቴቶች እንዴት በዚህ ዋጋ ሲቀንስ አንዳንዴ ምንድነው ያው ተፈጥሮ ሆኖ የሆነ ነገር ረከስ ሲል ጥያቄ እንጠይቃለን። ለምን ረከሰ? ትክክልም ነን እንጠይቃለን። እንደዛም ሆኖ ብዙ የተበላሹ ጉዳዮችም አሉ። ይሄን እኔ በደንብ መናገር እችላለሁ። ማርኬቱ ላይ ሪል ስቴት ላይ ስለቆየው አውቀዋለሁ። ሁሉም ቃሉን ይጠብቃል ማለት አይደለም። ያን ፕሮጀክት በካሬ 57 ሺህ ብር ስንሸጥ በጣም ፕሮሞሽኑ ስለነበረ ጩኸት በዝቶ ነበር። ኧረ አይገነቡትም፣ ገና ግራውንድ ላይ ያለ ሰብስበው ሊጠፉ ነው። እኛ ምን አደረግን? በደንብ ትረስት ላደረጉን ሰዎች፣ ላመኑ ሰዎች ሸጥንላቸው። ያለ ቤት በ57 ሺህ ብር በካሬ እኛ የሸጥን 100% ተቀበልን። ብር ክፍያ በኮንስትራክሽን ፕሮግረስ ሳይሆን 100% ተቀበልናቸው። ዶክተር ፎር ዩር ሰርፕራይዝ ያንን ብር ሙሉን ወስደን ኮንስትራክሽን ማቴሪያል ገዛበት። ይህ ምልህ ዶላሩ ዲቫሉዌት ያደረገ ታይም ላይ ነበር። ሙሉ ኮንስትራክሽን ማቴሪያል ስቶር አደረግን። ይሄ ሲሚንቶ፣ ብረት፣ ህንፃ ሊገነባ የሚችል መሰረታዊ የምንላቸው ነገሮች። የዛሬ 1 ዓመት ከ2 ወር ላይ ግራውንድ ላይ የነበረ ህንፃ አሁን ላይ ምናልባት አይተኸው ሊሆን ይችላል። ግራውንድ ፕላስ 21 ስትራክቸሩን ጨርሶ ፓርቲሽን ግማሽ ላይ ደርሷል። አካባቢ ያለው ማለት እዚህ ቫቲካን ጋር በ1 ዓመት ከ2 ወር ጊዜ ውስጥ ከግራውንድ ተነስቶ 21ኛ ፍሎር ጨርሶ ፓርቲሽን አቃምሷል። ቅድም ለጠየቁ ጥያቄ መልስ ነው። አንተም ለጠየቀኝ ጥያቄ ሪል ስቴት ሌት የሚሆነው ብዙ ጊዜ አንተ እንዳልከው አንደኛ አትኩሮት ሰጥቶ አለመስራት፣ ሁለተኛ ደግሞ ኮንስትራክሽን ማቴሪያል ገበያው ላይ እጥረት መኖር። ተሰው እየሰበሰቡ ብዙ ጊዜ ብሩ ተሰብስቦ ኮንስትራክሽን ማቴሪያል ለማያውሉት ከሆነ እየተሸጠ ያለው በብር ነው። አሁን ላይ በዶላር አይደለም። ዶላሩ ይጨምራል፣ ኢንፍሌሽን አለ፣ ኮንስትራክሽን ማቴሪያል ይጨምራል። ሪል ስቴቱ ጋር እንትን አይልም፣ ማች አያደርግም። እኛ ግን አድቫንስ ፔመንትን እንሰብስብ፣ ፉል ፔመንት የምንሰብስብ ታውስድ ኮንስትራክሽን ማቴሪያል ላይ ዊን ዊን ነው። አንተም ስትገዛል እኛም ስንገነብ አንተ 100% ስራው ላይ ፎከስ ማድረግ የሚለው ይሄ ነው ዋናው ፖይንት። ፎከስ አድርገሽ ስትሰሪ አይደል የሚኖረውን ገንዘብ እንዴት አድርጌ ማክሲማሊ ይጠቀመዋለሁ የሚለውን ነገር ነው። ይሄ ማኔጅመንት ነው። ኢንተረስቲንግ በደንብ ስትራቴጂ ነው። አሁን ደግሞ ወደ
ቆየ ሰላም እንዴት ናችሁ? የት ነው ያለነው? ኢክራም አሁን ያለነው ደግሞ ዶክተር ኮል ሴንተር እና ኮሌክሽን ዲፓርትመንታችን ነው። እዚህ ጋር የምታያቸው ኮል ሴንተሮቻችን ናቸው። የቴምር ሪል ስቴት 6033 ቀጥታ ደንበኛ ሲደውል ኮንታክት የሚያደርጉት ማለት ነው። በዚህኛው ሳይድ ደግሞ ያለው ኮሌክሽን ዲፓርትመንት ነው። ያው ላይ አይተነዋል። ኮሌክሽን ዲፓርትመንት ማለት ደንበኛ ቅድመ ክፍያ ከከፈለ በኋላ ሴልሱ አውርቶ አናግሮ ሽያጩን ይፈጽምለትና ከዛ በኋላ ያለውን ክፍያዎች ሰዓቱ ሲደርስ እዚህ ፕሮግረስ ላይ ደርሷል እያሉ የሚደውሉልን ደንበኞችን ፔመንት የሚቀበሉልን ኮሌክሽን ዲፓርትመንት ይባላሉ ማለት ነው። አሁን ያለነው ከፋይናንስ ቲሙ ጋር አብሮ የሚሰሩ ናቸው። ከፋይናንስ ቲሙ ጋር አብረው ነው ሪሌትድ ናቸው። ስፔሲፊክ ግን ደንበኛ እንደውለው የኛ አከፋፈል ብዙ ጊዜ በፕሮግረስ ነው። ቅድሚያ ክፍያ ከከፈለ በኋላ ሰከንድ ክፍያ ወይ ሁለተኛ ላይ ወይ ሶስተኛ ላይ ስለሆነ ልክ ክፍያው ግንባታው ሲያልቅ ሲጠናቀቅ ይደውሉና ኮንስትራክሽኑ ሁለተኛ ላይ ስለደረሰ ሁለተኛ ክፍያህን ክፈል፣ ከዛ ክፍያውን ይቀበላሉ፣ ደረሰኛ ያስቆርጣሉ። ኦልሞስት ከፋይናንስ ጋር ሪሌት የሆነ ስራ ነው የሚሰሩት። ግን ደንበኞቻችን ፔመንት ሲደርስ ኦን ታይም የሚያሳውቁልን፣ የሚያስታውሱልን፣ ማራዘም የሚፈልግ ደንበኛ ካለ ደግሞ ደብዳቤ የሚቀበሉልን ትልቅ ስራ የሚሰራልን ዲፓርትመንት ነው። ቢሮዎቻችሁ የሆነ ተመሳሳይ ኔቸር አላቸው? ብራንዲንጉ ነው አይደል? ሁሉም ጋር ሲገባ ተመሳሳይ። ትክክለኛ አሪፍ ጥያቄ ነው የጠየቀኝ። ይህንን ደግሞ ዲዛይን ያደረገልን የምንገነባውን ቤት ደግሞ ዲዛይኑን አርኪቴክቸሩን የሚሰራልን ደግሞ ሌላ አለ። ሂደን እናያቸው። ደስ ይለኛል። የራሱ በጣም ያምራል። አቶ ቢኒያም አሊን ኢንቫይት ላድርግና አንድ ደቂቃ። ደስ ይለኛል። ሰላም። ሰላም፣ እንዴት ነው? ሰላም ነው? እንዴት ናችሁ? ሁሉ ሰላም? ኑሯችሁ በጣም ያምራል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቢኒያም አሊ አርኪቴክቶች እና አርባኒስቶች የሚባል ከተማ ዲዛይን እና አርኪቴክቸር ላይ የሚሰራ ድርጅት ነው። በምህጻረ ቃሉ ባው ፒኤልሲ ይባላል። ያው ከኔ ስም የተወሰደ ነው፣ ግን በስሩ ሰፋ ያሉ ባለሙያዎች አሉት። አሁን ሰዓት በኦፊስ ወደ 20 የሚጠጋ ሰው አለ። ሳይት ላይ ደግሞ ወደ 30 የሚጠጋ ሰው አለ። በአጠቃላይ ወደ 50 ሰው ስራ አለ። በጣም ጥሩ። ቢኒያም አሊ በደንብ ትታወቃለህ። ያው አርኪቴክቱ ዓለም ላይ ብዙ ስራዎችን እንደሰራህ እናውቃለን። አሁን እዚህ የምትሰሩት ስራ ከሪል ስቴት አንጻር አሁን ከመጣንበት ካምፓኒ ከተምር ሪል ስቴት አንጻር ምንድን ነው ያለው ሪሌሽንሺፕ? ምን ያህል ኢምፖርታንት ነው አርኪቴክት? ያው አርኪቴክቸር በጣም ወሳኝ ጉዳይ ነው። ምክንያቱም ያለውን ችግር አሁን ከሪል ስቴት አንጻር ካየኸው ምን አይነት ቤቶች ነው ማቅረብ ያለብን? ምን አይነት ቤቶች ናቸው አፎርድ የሚደረጉት? ከተማ ምንድነው ያላት ፕሬሸር? ከዚህ አንጻር በጣም ተስማሚ ለኑሮ የሚስማሙ እንደገና ደግሞ አፎርደብል መሆን ያለባቸው ቤቶች ነው ብለን እናምናለን። ከዛ ባሻገር ደግሞ ታይምለስ ኳሊቲ ሊኖራቸው ይገባል። ምክንያቱም አሁን በፊት እኛ ልጆች እያለን ሰፈር ማለት መንገዱም ተሻግሮም ምናምን ያለው ነው። አሁን ግን አኗኗራችን ስለተቀየረ እና ትልቅ ዴንሲቲ ስለተፈጠረ አዲስ አበባ በተለይ የከተማው የአገሪቱ መሰባሰቢያ ስለሆነች እና ዴንሲቲው በጣም ትልቅ መሆን አለበት ስለሚባል ሰፈር ሆኗል። አሁን አፓርትመንት ማለት መሆን አለበት ብለን ነው ምናምን። ለምሳሌ ልጆች አፓርትመንት ላይ እንዴት ነው የሚኖሩት? ጎረቤቶች እንዴት ነው መኖር ያለባቸው? ምን አይነት ኮሚኒቲ ነው እየተፈጠረ ያለው አፓርትመንት ላይ? ብዙ ነገሮች አሉና ይሄ ለራሳችን የምንሰጠው ቻሌንጅ ነው። ብዙ ስራዎችን የቴምር እንሰራለን። ቴምር ምናልባት ከሰማ ቤት እንደ ዳቦ የሚል ሞቶ ነው ያለው እና ባይጻፍም በቃ አብዛኛው ሰው ቤት የለውም። ፖፑሌሽኑ ትራጀክተሪው እና የሃውሲንግ ዴሊቨሪ ትራጀክተሪ በጣም የተለያየ ነው። ስለዚህ ቤቱ ይህንን አንግቦ ተነስቷል። ብዙ ሰክሰስፉል ስራዎች እየሰራ ነው። ኤቭሪ ታይም ዴቨሎፕመንት አለ።
ዛሬ ማታ የሚሞላ ኮንክሪት ሊኖር ይችላል፣ ነገ እንትን ይችላል። ስለዚህ አት ዲፍረንት ስቴጅስ ኦፍ ኮንስትራክሽን ላይ ያሉ ብዙ ስራዎች አሏቸው። ስትሪክትሊ ፎሎ እናደርጋለን ሳይት ላይም ማለት ነው። ስለዚህ እዚህም ብቻ አይደለም ቻሌንጁ፣ እዛ ደግሞ አተገባበሩ አለ። በዛ ላይ ነው። አሁን ላይ ደግሞ እስኪ ዲጂታል ማርኬቲንጉ ምን ይመስላል? ቴምርን እንደዚህ ግንን ያደረገው ከተማ ላይ ዲጂታል ማርኬቲንጉ ላይ በደንብ መስራታችን ነው። እሱን ማየት እሱን ደግሞ ላሳየ። ምንድነው ብዙ ሰርተፍኬቶች፣ ዋንጫዎች ይታዩኛል ቢሮሽ ላይ። የአንቺ ቢሮ ነው? ያው ማርኬቲንግ የምናወራበት ደንበኛ ይሄኛው ቅድም ያልኩ ኢትዮ ሪል ስቴት አዋርድ በአፎርዴብል ዋጋ ቤቶችን በመሸጥ ሰርቪስ የተሸለምነው ነው። አርኪ ሪል ስቴት ኤክስፖ ሪኮግኒሽኖች የተሰጡ ናቸው። ከግብር ከፋይ የሚለው ማለት አረፍ በልና ዲቴል እናውራ። አይ ቲንክ በቅርብ ጊዜ እንትን የምትሉት ሳይት ነው እና እስኪ ስለሱ የተወሰነ ነገር ብትነግሪኝ ኢንተረስትድ የሚሆኑ ሰዎች ሊኖሩ ስለሚችሉ። ከሳር ቤት አደባባይ ወደ መካኒሳ የሚወስደው መንገድ ላይ አምሮ ኢንጂክንን ዝቅ እንዳሉ ወይ ደግሞ ሲልክ ሮድ ሆስፒታል ፊት ለፊት ዋናው አስፓልት ዳር ላይ በሊዝ የወሰድነው ቦታ ነው። ግራውንድ ፕላስ 21 የሆነ ህንፃ እየገነባን ነው። እዛ ላይ ባለ 2 እና ባለ 3 መኝታ አማራጮችን የያዙ አፓርትመንቶች ነው እሱ ላይ የምንሸጠው። የንግድ ሱቆች ደግሞ ገላን ላይ አለ። ትንሽ እስኪ ስለ አፓርትመንቱ ብትነግሪኝ። ምንድነው የተለየ ነገር ይዛችሁ የመጣችሁት እዛ ላይ? አካባቢው አይ ቲንክ ብዙ ሰው የሚወደው አካባቢ ነው ብዬ ነው የማስበው እና ትንሽ ብታብራሪልን። እሺ፣ እዛ ቦታ ላይ ዋና አስፓልት ዳር ላይ ግራውንድ ፕላስ 21 የሆነ ቢልዲንግ ነው የምንገነባው። እንዳልኩ ባለ 2 እና ባለ 3 መኝታ አማራጭ አለው ከ80 ካሬ እስከ 150 ካሬ ድረስ ማለት ነው። ዋጋውን ዲቴይል እንየውና አሁን ምሳሌ እሱ ላይ ቤት መግዛት የሚፈልግ ሰው ካለ ባለ 2 መኝታ 80 ካሬውን በ5 ሚሊዮን 700 ሺህ ብር ነው ሙሉ ክፍያ የምንሸጥለት። 100% ለሚከፍል ሰው አካባቢ ሲባል ኤክስፔንሲቭ እንደሆነ ነው የሚታበለው። ለዛ ነው ቅድም አፎርዴብል ዋጋ ያልኩ። 5 ሚሊዮን 700 ሺህ ብር 100% ለሚከፍል ሰው ባለ 2 መኝታው። ቀስ እያለ መክፈል ከፈለገ ደግሞ 8 ሚሊዮን 900 ሺህ ብር ይሆንና አሁን ላይ የሱን 20% ቅድመ ክፍያ 1 ሚሊዮን 700 ሺህ ብር ይከፍላሉ ማለት ነው። ይሄ ባለ 2 መኝታው ነው። ባለ 3 መኝታው ደግሞ አለ 139 ካሬ 100% የሚከፍል ከሆነ 9 ሚሊዮን 900 ሺህ ብር ነው አሁን ላይ። ቀስ እያለ የሚከፍል ከሆነ ደግሞ 15 ሚሊዮን 300 ሺህ ብር ይሆንና ቅድመ ክፍያ አሁን ላይ 3 ሚሊዮን ብር ይከፍላል። ቀስ እያለ መክፈል ከፈለጉ 20% ይከፍሉና ቀሪውን ቅድም እንደነገርኩ በኮንስትራክሽን ፕሮግረስ በግንባታው መሰረት እያዩ ካልተገነባ ይከፍሉ። በ3 ዓመት ጊዜ ውስጥ ይከፍላሉ። መረከቢያ ጊዜውም 3 ዓመት ነው የሚሆነው። ዘመናዊ አፓርትመንት ነው የምንገነባው። ግራውንድ ፕላስ 21 የሆነ 4 ወለል የመኪና ማቆሚያ ያለው 3 ሊፍት ደረጃ፣ የራሱ ባካፕ ጄኔተር፣ ትራንስፎርመር፣ መጨረሻ ላይ ደግሞ ፕሮግራም ማዘጋጀት ቢፈልጉ ኦፕን ቴራስ ያለው አፓርትመንት ዘመናዊ አፓርትመንት ነው የምንገነባው። እዚህ ጋር የይዤ የምነግርህ ነገር ዶክተር፣ ምናልባት 100% የከፈለ ሰው 100% ከፈለ። ምናልባት ቀስ እያለ ለሚከፍል ሰው ደግሞ 20% ከከፈለ በኋላ እንዳልኩ በፕሮግረስ ሲከፍል ያለምንም ዋጋ ጭማሪ ሙሉ በሙሉ በኢትዮጵያ ብር ነው የምናስከፍለው ማለት ነው። ብዙ ጊዜ ቤቶች ኔይበርሁዳቸውን ሰው ያስባል አካባቢውን ቤቱን ብቻ ስለማይከራይና ወይም ስለማይገዛ አካባቢውን ጭምር ስለሚገዛ እና ስለ አካባቢው ስለ ኤሪያው ያለሽ ቦታው ሳር ቤት ነው ዶክተር። ነጋሪ አያስፈልገውም። የብዙ ዲፕሎማቶች መገኛ፣ የኤምባሲዎች መገኛ፣ የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ ነው። የኛ ሳይት ደግሞ እንዳልኩ ዋናው አስፋልት ዳር ላይ ነው የሚገኘው። ለብዙ ነገሮች ኢቨን አቅራቢያችን ላይ ቫቲካን ኤምባሲ አለ፣ ኢንዶኔዥያ ኤምባሲ አለ፣ በቅርብ ርቀት ካናዳ ኤምባሲ፣ ዛምቢያ ኤምባሲ አለ። ሆስፒታል ቢፈልጉ ሲልክ ሮድ ሆስፒታል ፊት ለፊታችን አለ። የሃይማኖት ተቋማት አባድር መስጂድ አለ፣ ከፍ ብሎ የኦርቶዶክስ ቸርችም አለ፣ ቢላሉል ሀበሺ አለ። እዛ አካባቢ ከልጆቻቸው ጋር ጊዜ ማሳለፍ ቢፈልጉ ደግሞ ቦታው ከኮሪደር ልማት በኋላ ሳር ቤት ዱባይ ሆናለች። ለመኖሪያ በጣም ምቹ ነው። አስ ኢንቨስትመንት እንኳን ብለን ብናስበው ዶክተር እዛ ኤሪያ ላይ ገዝተን እናከራዩ ብሎ ለሚያስብ ሰው ባለ 2 መኝታ አፓርትመንት ሳር ቤት ላይ $1,500 በላይ ነው ሬንት የሚደረገው። ባለ 3 መኝታው ደግሞ $2,000 በላይ ማለት ነው። አስ ኢንቨስትመንት እንኳን ቢታሰብ በጣም አዋጭ ነው። ከዚህ የተሻለ ሎኬሽን በዚህ ዋጋ ይገኛል ብዬ አላስብም። ስለ ንግድ ሱቆቹ የተወሰነ ነገር ብትነግሪኝ። የንግድ ሱቆቻችን ገላን ዋናው አስፋልት ዳር ላይ ነው የሚገኙት። ግራውንድ ፕላስ 6 የሆነ ህንፃ ነው የምንገነባው። ከ16 ካሬ እስከ 400 ካሬ አማራጮችን የያዘ ነው።
ግራውንድ ላይ ሙሉ ክፍያው ለምሳሌ 4,300,000 ይሆንና ቅድመ ክፍያው 1.8 ነው። አንደኛ ፍሎር ላይ ሙሉ ክፍያው 3.2 ይሆንና ቅድመ ክፍያው 1.2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 2.8 ሚሊዮን ብር ነው። ቅድመ ክፍያው 800,000 ብር ነው። ሶስተኛ ፍሎር ላይ 2.6 ይሆንና ቅድመ ክፍያው 600,000 ብር ነው። አራተኛ ላይ ደግሞ 2.5 ይሆንና ቅድመ ክፍያው 500,000 ብር ነው። ሰው ከ2,500,000 ብር ጀምሮ ቅድመ ክፍያ 500,000 ብር ከፍለው ገላን ላይ የንግድ ሱቅ ባለቤት መሆን ይችላሉ። በ2 ዓመት ጊዜ ውስጥ የሚረከብ ሱቅ ነው። ቀስ እያሉ በ2 ዓመት ጊዜ ውስጥ የሚከፍሉት ነው። ቦታው በጣም የግርግር ቦታ ነው። ገላን በጣም ለኢንቨስትመንት የሚሆን ቦታ ነው እና አፓርትመንት ከፈለጉ ሳር ቤት ላይ፣ ሱቅ ከፈለጉ ደግሞ አዋሪ ላይ አፓርትመንት ከፈለጉ ሳር ቤት ላይ፣ እንዲሁም በተጨማሪ አዋሪ ቤተመንግስቱን ዝቅ ብሎም አለ። የንግድ ሱቅ ከፈለጉ ደግሞ ገላን ላይ አሁን ላይ አክቲቭሊ እየሸጥን ያለነውን ሳይቶች መግዛት ይችላሉ ማለት ነው። አሁን ከገዙ የዛሬ 2 ዓመት የሱቅ ባለቤት ይሆናሉ ታረጋግጣላችሁ? በእርግጠኝነት። እንዴት አየኸው ዶክተር ቴምር ሪል ስቴትን? በጣም ኢምፕረስድ ሆኛለሁ። በጣም ትልቅ ድርጅት ነው። ትልቅ ቪዥን ያለው ትልቅ ስታፍ ኃይል ብዙ ነገር የተሟላለት ድርጅት ነው። አም ቬሪ ሃፒ። ከማኔጅመንት ደረጃም እንግዲህ ብዙ ነገሮችን ፕራክቲካሊ አይተሃል ብዬ ተስፋ አደርጋለሁ። ዛሬ እኮ ጎበኝ በደንብና ብዙ ተስፋ ይጣልበት ድርጅት ነው። ኢንሻአላህ ያው ስለመጣ በጣም ደስ ብሎናል። ስላየህን ስለጎበኘህን በጣም በቴምር ሪል ስቴት ስም በጣም ነው የማመሰግነው። በጣም በርቱ። ትረስታችሁን የያዛችሁትን ከዚህ በላይ ቀጥላችሁ እንድትቀጥሉ ኢንሻአላህ። እሺ ዶክተር አመሰግናለሁ። መልካም ጊዜ።